ሱዳን የገባው የህወሓት ጦር በድሮን ተደመሰሰ። የአፓ አስደንጋጭ መግለጫ ሰጠ። ኢራን በብሪታንያ ላይ ጦርነት አወጀች። ሰበር ዜና። ዛሬ ከሱዳን ድንበር የተሰማው የድል ዜና። ህወሓት ከአልቡርሃን መንግስት ጋር በመመሳጠር በኢትዮጵያ ሉዓላዊነት ላይ የከፈተው አዲስ የክተት ጦርነት በአየር ኃይሉ መብረቃዊ ድብደባ ሙሉ በሙሉ ከሸፈ። ጀነራል ይልማ መርዳሳ ያስተላለፉት ታሪካዊ ቀጭን ትዕዛዝና ጀነራል ጻድቃን ገብረትንሳኤ ያጋለጡትን አስደንጋጭ ወታደራዊ ሚስጥር በቀዳሚነት በዝርዝር እናስደምጣችኋለን። በሌላ በኩል የንጹሃን ደም እንደ ውሃ እየፈሰሰ የሃይማኖት አባቶችና ገዳማት ስልታዊ በሆነ መልኩ የድሮንና የመድፍ ኢላማ እየሆኑ መምጣታቸው ተሰማ። በደቡብ ወሎ በገዳማውያን ላይ የደረሰውን እጅግ አሰቃቂ እልቂትና የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ጥቃቱን አስመልክቶ ያስተላለፈውን ሰበርና ቀስቃሽ አዘል መግለጫ በዝርዝር እንቃኛለን። ከውጭ ዜና መካከለኛው ምስራቅ የነደደው እሳት አሁን ደግሞ የብሪታንያን ደጃፍ እያንኳኳ ነው። ኢራን የማንኛውም ሀገር የጦር ሰፈር ለአሜሪካ ጥቃት ድጋፍ ከሰጠ መዘዙ ከባድ ይሆናል ስትል ዛቻ አሰማች። ዩኬ በበኩሏ ራሳችንን ለመከላከል 24 ሰዓት በሳምንት 7 ቀን ዝግጁ ነን በማለት ምላሽ ሰጥታለች። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሩ። ያን ወደ ዝርዝር ዜናዎቹ አለፍን። በ10% ቅድመ ክፍያ ማለትም ከ700 ሺህ ብር ጀምሮ 50% የባንክ ብድር የተመቻቸላቸውን በረጅም ጊዜ አከፋፈል ቤቱን እየኖሩበት ማለትም እስከ 20 ዓመት ባለው ጊዜ ውስጥ ከፍለው ለእርሶና ለልጆቹ ውርስም ቅርስም የሚሆን መኖሪያ አፓርትመንቶችን አቅርበንሎታል። ካሳንቺስ ላይ ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ህንፃ ማስረከባችን ይታወቃል። ዛሬ ላይ ደግሞ በጉጉት ሲጠበቅ የነበረው በዲፕሎማቶች መቀመጫ በሆነው በአፍሪካ ህብረት አጠገብ ቀድሞ ለሚመዘገቡ 20 ሰዎች ብቻ የማይደገመው ወርቃማ ድል በካሬ 89 ሺህ ብር ብቻ ከባለ 1 እስከ ባለ 3 መኝታ አቅርበንላችኋል። ቤቶቻችን ዲዛይናቸው በስካይላይት እና በአየር መንገድ ዕውቅ አርኪቴክቶች መሰራታቸው ይበልጥ ተመራጭ ያደርገናል። እንዳያስቡ ሁሉንም የጋራ መገልገያዎች እንደ ጂም፣ የልጆች መጫወቻ፣ የመዋኛ ገንዳ እንዲሁም ሌሎች መናፈሻዎችን 5ኛ ፍሎር ላይ ያገኛሉ። ታዲያ ምን ይጠብቃሉ? ከታች ባስቀመጥነው ስልክ ቁጥር ፈጥነው በመደወል የቅናሹ ተጠቃሚ ሆኖ ጥራትና ምክንያታዊ ዋጋ መገለጫችን ነው። ሰመር ሪል ስቴት። ሰበር ዜና። በሱዳን ድንበር የህወሓት ጦር ላይ መብረቃዊ የድሮን ጥቃት ተፈጸመ። የጀነራል ይልማ መርዳሳ ቀጭን ትዕዛዝና ጥብቅ ወታደራዊ መረጃ ተጋለጠ። ህወሓት ጽምዱ በሚል በፈጠረው አዲስ ጥምረት ውስጥ በመሰለፍ የአልቡርሃንን መንግስት ለማገዝና በሱዳን በኩል ወደ ኢትዮጵያ ድንበር ጥቃት ለመክፈት ያደረገው ከፍተኛ ወታደራዊ እንቅስቃሴ በኢትዮጵያ መከላከያ ሰራዊት መብረቃዊ ምላሽ መክሸፉ ተሰማ። የቡድኑ ጦር ሱዳን ለመግባት በሚሞክርበት ጊዜ በቁጥጥር ስር ውሎ የነበረ ሲሆን የደረሰበት የድሮን እርምጃ ሱዳን ውስጥ እስከ መሸሸጊያው ድረስ ተከትሎት እንደሄደ ተጋልጧል። ህወሓት ከውጭ ወደ ውስጥ በሱዳን በኩል በተለያየ ግንባሮች በመሰባሰብ ወደ መሃል ሀገር ሰብሮ ለመግባት ሰፊ ወታደራዊ ስትራቴጂ መንደፉን የገለጹት ጀነራል ጻድቃን ገብረትንሳኤ በወልቃይት ብቻ ይጠበቅ የነበረው የህወሓት ጥቃት ባልተጠበቀበት ግንባር ሊፈነዳ እንደሚችል በምሬት አጋልጧል። ጀነራሉ በህወሓት ወታደራዊ ዝግጅት ላይ በሰጡት ጥልቅ ማብራሪያም በአፋርና በአማራ አዋሳኝ አካባቢዎች ተደጋጋሚ ትንኮሳዎችን ሲያደርግ የቆየው ህወሓት አሁን ላይ የትኩረት አቅጣጫውን ሙሉ በሙሉ መቀየሩን አስረድተዋል። በምዕራብ ኢትዮጵያ በኩል ማለትም በቤንሻንጉል ጉሙዝ ክልል አዋሳኝ አካባቢዎች ጥቃት ከፍቶ ወደ መሃል ሀገር ለመገስገስ አስቦ በስውር የተንቀሳቀሰ መሆኑን ጠቁመዋል። የህወሓት ጀነራሎች በአሁኑ ወቅት ቀጠናዊ ሚዛንን ለመጠበቅ በሚል ሰበብ ሰፊ ወታደራዊ ስትራቴጂ ነድፈው እየተንቀሳቀሱ መሆኑን የገለጹት ጀነራሉ በተለይ ከውጭ ወደ ውስጥ ለማጥቃት የተሟላ ዝግጅት መደረጉን አረጋግጠዋል። ለዚህም የሱዳኑን ግዛት እንደ ዋና ወታደራዊ መንቀሳቀሻና ማከማቻ እየተጠቀሙበት መሆኑን ተጨባጭ መረጃዎች እና የቅርብ ጊዜ እንቅስቃሴዎች እንደሚያሳዩ ተናግረዋል። በሱዳን ውስጥ ለዓመታት ተደራጅቶ የቆየው አርሚ 7 የተባለው ኃይል እንደ ቀጠናዊ ሚዛን ማስጠበቂያነት እያገለገለ ሲሆን ከውጭ ተጨማሪ ኃይል ወደ ውስጥ በማስገባት አሁን ላይ አደገኛ ሁኔታዎች እየተፈጠሩ መሆኑ ተመላክቷል። በቅርቡ ደግሞ አርሚ 13 የተባለው ሌላ የህወሓት ኃይል ድንበር ተሻግሮ ሱዳን መግባቱን ጀነራሉ ያረጋገጡ ሲሆን ከዚህም በተጨማሪ ሌሎች በርካታ አርሚዎች ወደ ስፍራው ሊጨመሩ እንደሚችሉ ፍንጭ ሰጥቷል። ይህ በሱዳን በኩል ለክተት የተዘጋጀው አርሚ 13 ወደ ሱዳን ለመሻገር ሲንቀሳቀስ በጉዞ ላይ ያለ 2 ጊዜ ከባድ የድሮን ጥቃት እንደመታው ተገልጿል። ከዚህ ቀደም በሽራሮ በኩል የተፈጸመው የድሮን ጥቃት በህወሓት በኩል በይፋ ማረጋገጫ የተሰጠበት ሲሆን የአየር ኃይል ዋና አዛዥ የሆኑት በጀነራል ይልማ መርዳሳ ቀጭንና ጥብቅ ትዕዛዝ የህወሓት ጦር ድንበር ጥሶ ሱዳን ከገባ በኋላም ጭምር በሸሬራና በሌሎች አካባቢዎች ተጨማሪ የከበደ ድብደባ እንደደረሰበት ጀነራል ጻድቃን ፍንጥቅ አድርጓል። በአጠቃላይ የኢትዮጵያ መከላከያ ሰራዊትና የአየር ኃይል የጠላትን እንቅስቃሴ በቀን ብርሃን ጭምር በጥብቅ ክትትል እየተከታተሉት መሆኑን ያሳየው ይህ መረጃ የህወሓትን ሉዓላዊነት የመጻረር እቅድ በጊዜው በመክሸፍ ረገድ ከፍተኛ ድል መገኘቱን ያረጋግጣል። የኢትዮጵያ አየር ኃይል አዛዥ ጀነራል ይልማ መርዳሳ ያስተላለፉት ቀጭን ትዕዛዝ የቡድኑን የመጨረሻ ተስፋዎችና የጥቃት ሰንሰለቶች ሙሉ በሙሉ ማስተጓጎሉን ቀጥሏል።
እርስዎም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮመንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የደቡብ ወሎ የድሮን ጥቃት 7 መነኮሳትን ፈጀ። የኢሃፓ ጥቃቱ በእቅድ የሚፈጸም ነው ሲል አወገዘ። በደቡብ ወሎ ሀገረ ስብከት በሚገኘው አባይ ቅድስት አርሴማ ገዳም ላይ በጸሎት ሰዓት የተፈጸመው የድሮን ድብደባ አሰቃቂ እልቂት ማስከተሉ የተሰማ ሲሆን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ ይህንን ሆን ተብሎ የታቀደ ግፍ በብርቱ አውግዟል። መንግስት ምክክር ላይ ነን በሚልበት ማዕቀፍ ውስጥ ንጹሃን መነኮሳትና የሃይማኖት አባቶች ላይ የሚደርሰው የጠመንጃና የድሮን ጥቃት ከዕለት ወደ ዕለት እየተባባሰ መምጣቱን አገሪቱ ለከፋ አደጋ እየዳረጋት መሆኑን ተመላክቷል። በሐምሌ 15 ቀን 2018 ዓ.ም የተፈጸመው በዚህ አሳዛኝ የድሮን ጥቃት እስካሁን 7 መነኮሳት ህይወታቸው ሲያልፍ ሌሎች 10 መነኮሳት ደግሞ በከባድ ሁኔታ ቆስለዋል። ባለፉት 8 ዓመታት ውስጥ በአብያተ ክርስቲያናት፣ በመስጊዶች፣ በእምነት አባቶችና በሰላማዊ ምዕመናን ላይ የሚሰነዘሩ ጥቃቶች ተባብሰው የቀጠሉ ሲሆን በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማትና መነኮሳት ስልታዊ በሆነ መልኩ የጥቃቱ ዋና ኢላማ እየሆኑ መምጣታቸው በአደባባይ የተጋለጠ ሀቅ ሆኗል። የሀገሪቱ የሰላም እጦትና የግጭት አዙሪት ወደር የለሽ ደረጃ ላይ በደረሰበት በዚህ ወሳኝ ሰዓት የመንግስት የጸጥታ መዋቅር ዜጎችን ከጥቃት መጠበቅ ሲገባው በሰላማዊ ቦታዎችና በታሪካዊ ቅዱሳን መካናት ላይ የሚፈጸሙ ኢሰብአዊ ድርጊት አጠቃላይ ሀገራዊ ሕልውናን ለከፍተኛ አደጋ አጋልጦታል። ገዳማት የሰላም የጸሎትና የመንፈሳዊ እረፍት ማዕከላት መሆናቸው የታወቀ ያለ ምንም ይሉኝታ በዘመናዊ የጦር መሳሪያዎችና በድሮን ጭፍጨፋ መፈጸሙ የህግ የበላይነት ሙሉ በሙሉ መጥፋቱን የሚያመላክትና የዜጎችን መብት የረገጠ ታሪካዊ ኃጢአት መሆኑን ነዋሪዎችና ፖለቲካዊ ድርጅቶች በጽኑ በመተቸት ላይ ይገኛሉ። ይህ ድርጊት የለየለት የታቀደ ዘመቻ መሆኑን የሚገልጸው የኢሃፓ መግለጫም ከዚህ ቀደም የካቲት 28 ቀን 2018 ዓ.ም በዚሁ በደቡብ ወሎ ዞን መሃል ሳይንት ወረዳ በምትገኘው ታሪካዊቷ አትሮንስ ማርያም ቤተክርስቲያን ላይ በደረሰ የመድፍ ድብደባ የደብሩ አስተዳዳሪ ቆሞስ አባ ሞገስ ፍሳን ጨምሮ 7 ዲያቆናትና መነኮሳት መገደላቸውና ከ15 በላይ ንጹሃን መቁሰላቸውን በድጋሚ በአጽንኦት አስታውቋል። በመሆኑም ዓለም አቀፉ ማህበረሰብ ስለ ሰብአዊ መብትና ፍትህ ሲል ይህንን ግፈኛ ስርዓት በመታገል ከኢትዮጵያውያን ጎን እንዲቆም ፓርቲው አጣዳፊ ጥሪውን አስተላልፏል። ቪዲዮአችንን ላይክ ማድረግ አይርሱያን። ወደ ውጪ ዜናዎች አለፍን። አስቸኳይ ዜና። የኢራን ከባድ ማስጠንቀቂያና የብሪታንያ ለማንኛውም ጥቃት ዝግጁ ነኝ ምላሽ። በመካከለኛው ምስራቅ ያለው ውጥረት ወደ አደገኛ ምዕራፍ መሸጋገሩን ተከትሎ የኢራን እስላማዊ አብዮት ጠባቂ ዘብ የብሪታንያ ጦር ሰፈሮች ለአሜሪካ የጦርነት እንቅስቃሴ ድጋፍ እየሰጡ በመሆናቸው ህጋዊ ኢላማ መሆናቸውን በይፋ አወጀ። ይህንኑ ተከትሎ ለቀረበበት ከባድ የህልውና አደጋ ምላሽ የሰጠው የብሪታንያ መንግስት አገሪቱ ራሷንና ጦር ሰፈሮቿን ለመከላከል በቀን 24 ሰዓት በሳምንት 7 ቀናት ሙሉ ዝግጁ መሆኗን አስታውቋል። የሁለቱ ሀገራት ውዝግብ የተባባሰው አሜሪካ በኢራን ኢላማዎች ላይ ለተከታታይ ምሽቶች ኃይለኛ የአየር ድብደባዎችን ማካሄድ ከጀመረችበት ጊዜ አንስቶ ነው። ዋሽንግተን በግሎስተርሻየር የሚገኘው ሮያል ኤርፎርስ ፌርፎርድ እና በህንድ ውቅያኖስ የሚገኘው ዲያጎ ጋርሺያ ጨምሮ ስልታዊ የሆኑ የብሪታንያ ጦር ሰፈሮች ለአሜሪካ ወታደራዊ አውሮፕላኖች እንዲከፈቱ መደረጉ ማዕበሉን ቀስቅሶታል። የኢራን ውጭ ጉዳይ ሚኒስትርና አብዮታዊ ዘብ ከፍተኛ ባለስልጣናት ዩናይትድ ኪንግደም የአሜሪካና እስራኤል ጥምረት ቀጥተኛ ተባባሪ ናት በማለት በጥብቅ አውግዘዋል። አሜሪካ ለምታካሄደው የጦርነት ዘመቻ መሰረተ ልማቶቿና ማረፊያዎቿን ያዋሰ በማንኛውም አካል የሚከተለውን ከባድ መዘዝና ወታደራዊ ምላሽ ኃላፊነት ራሱ እንደሚወስድም ጥብቅ ማስጠንቀቂያ አስተላልፏል። አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርንሃም ከቀድሞ አስተዳደር የተረከቡትን ይህንን ውሳኔ ሳይቀይሩት የቀጠሉ ሲሆን በበኩሉ ለቀረበው ዛቻ ምላሽ የሰጡት የዩኬ መንግስት ቃል አቀባይ የአገሪቱ ጦር ኃይሎች የብሪታንያ ደህንነት በመሬትም ሆነ በውጭ ሀገራት ከሚሰነዘርባቸው ከማንኛውም ጥቃት ለመከላከል ሙሉ አቅማቸውን አስተባብረው መጠበቃቸውን አረጋግጧል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።